ብዙዎችን በድንገተኛ ሁኔታ ከቀን ወደ ቀን እያሰናበተ የሚገኘው ኢቢኤስ ቴሌቪዥን በብዙዎች ዘንድ እጅግ መነጋገሪያ ከሆነ ሰነባብቷል። ሰራተኛ መቅጠርና ማባረር የዕለት ተዕለት ስራው እንደሆነ በሁላችንም ዘንድ ግልጽ ነው። ብዙ ሰራተኞች ኢቢኤስ ቤት ከገቡ በኋላም ጥቂት እየቆዩ ሲሰናበቱ እናያለን። ምክንያቱ ባልታወቀ ምክንያት አንዳንድ ሰራተኞች ከዛ የቴሌቪዥን ማሰራጫ ጣቢያ ወጥተው ወደ ሌላኛው ሲኮበልሉና ሲሄዱ እንመለከታለን። ይህ ደግሞ በብዙዎቻችን ዘንድ እጅግ አግራሞትን እየፈጠረና ኢቢኤስ ቤት ላይ ምንድነው የተፈጠረ ያለው የሚለውን ለመረዳት ጥቂት ያታግረን ይጀምራል። አንዳንዴ ኢቢኤስ ቴሌቪዥን ላይ የሚፈጠሩ ነገሮች እጅግ አወዛጋቢ እንደሆኑ በሁላችንም ዘንድ ግልጽ ነው። ብዙ ፕሮግራሞችን ከኢትዮጵያ ውጭ ያሉ ፕሮግራሞች ላይ ኮርጆ እየሰራ ነው ተብሎ የሚታማው ኢቢኤስ ቴሌቪዥን ዛሬ ደግሞ አዲስና ሰበር መረጃዎችን ይዞ መጥቷል። ብዙ ሰራተኞች አንዳንዴ ከሃይማኖተኛ ወይም ሃይማኖታዊ ተቋማት ጋር ግጭት ውስጥ የሚገባው ኢቢኤስ ቴሌቪዥን ብዙ ጊዜ በሃይማኖትና በማተብ ምክንያት ብዙ ሰራተኞችን ከሚሰሩበት የስራ ገበታ ያሰናብታል የሚለው ነገር እጅግ እንደተበራከተ በሁላችንም ዘንድ ግልጽ ነው። ሰራተኞችን ለምን ያሰናብታል ተብሎ ቢጠየቅ የመጀመሪያው ጥያቄ ሆኖ የሚነሳው የሃይማኖት ጉዳይና የማተብ ጉዳይ እንደሆነ በሁላችንም ዘንድ ግልጽ ነው። አንዳንድ ሰጣ ገባዎች ውስጥ የገባው ኢቢኤስ ቴሌቪዥን ከሐና ዮሐንስ ጋር የነበረበትን ክርክርና ውዝግብ ለማተብሽን አውሊቂ በሚል ምክንያት ከኢቢኤስ ተባረር ያለው ስትል መደመጧ ይታወቃል። ብዙ ሰራተኞች ከዛ ቤት እየወጡ ወደ ሌላ ቦታ እየከበለሉ ይገኛሉ። በቅርበት የምናውቃት መቅደስ ደበሳይም ከወጣች ገና ወራቶች እየተቆጠሩ እንደሆነ በሁላችንም ዘንድ ግልጽ ነው። ታዲያ ሰራተኛ መቅጠርም ማባረርም ጉዳዩ ያልሆነው ኢቢኤስ ቴሌቪዥን ትኩረቱን የሚያደርገው ጥቅም ላይና ገንዘብ ማግኘት ላይ እንደሆነ በሁላችንም ዘንድ ይታወቃል። ገና አንዳንድ ሀዘኖች እንኳን ሳይበርዱ ወደ ራሳቸው ጨዋታና የሳቅ ፕሮግራም የሚመለሱ እንደሆነ በሁላችንም ዘንድ ግልጽ ነው። አለፍ ብሎ ደግሞ ስሙ አንዳንድ የሚነሳባቸው ነገሮች አሉ። ኢቢኤስ ቤት ተቀጥሮ የሚሰራ ሰራተኛ በህልፈት እንደሚሰናበትና እዛ ቤት ከቆየ በኋላ አንዳንድ ችግሮች እንደሚፈጠሩ በሁላችንም ዘንድ ግልጽ ነው። ታዲያ ኢቢኤስ ቴሌቪዥን ላይ የሚነሱ ነገሮች በከፊል እውነት እንደሆኑ እዛው የነበሩ ሰዎችና በውስጥ በኩል ስራ የሚሰሩ ካሜራማኖች ጨምሮ አንዳንድ ሀሳቦችን ሰጥተዋል። ኢቢኤስ ቴሌቪዥን ሰራተኞችን ማሰናበቱ እጅግ ተራ ነገር እንደሆነ ያስባል። አንደኛውን ፕሮግራም በአንድ ሰው ብቻ አያስቀጥልም። ዛሬ አንደኛው ሲይዝ ነገ ሌላኛው ይዘዋል። ያ የሚሆንበት ምክንያት ምንድነው? ፕሮግራሙን ብቻውን አንድ ሰው እየሰራ ከሆነ ቲቪተኛ ሆኖ ወይም ከኔ ውጪ ሌላ ሰው ያንን ፕሮግራም መስራት አይችልም ብሎ እንዳያስብ ኢቢኤስ ያንን ቴክኒክ ይጠቀማል። አንደኛውን ፕሮግራም ብቻ ይዞ ረጅም ጊዜ አይቆይም። አንደኛውን ሲያሰናብት ሌላኛውን ደግሞ እነሱ እንኳን ፈጥሮ ያመጡት ጨዋታና የፕሮግራም ማሰራጫ ፕሮግራም እንኳን ቢሆን ከነሱ ቀምቶ በሌላ ሰው ማስቀጠል የዕለት ተዕለት ስራው እንደሆነ በሁላችንም ዘንድ ግልጽ ነው። ኢቢኤስ ሲነሳ አንድ ላይ የሚነሳው የሰራተኞች ድንገተኛ ህልፈትና አዳዲስ ደግሞ የሚቀጠሩ ሰራተኞች ነባሮችን ማባረርና ተቀጥሎ እነዛን ሰዎችን የስራ ሁኔታ ማባረር እንደሆነ በሁላችንም ዘንድ ግልጽ ነው። ስሙ በዚህ ልክ ይነሳል። አንዳንድ መልካም ጎኖች እንኳን ቢኖሩትም ነገር ግን ለማተብና ለተለያዩ ነገሮች ያለው ጥላቻና አንዳንድ ሀሳቦች እጅግ ተቃውሞ የሚያስነሱና ጥያቄ የሚፈጥሩ ሆኖ ይከርማሉ። እጅግ መልከ ውብና ቆንጆ እንስት እንደሆነች በሁላችንም ዘንድ ይታወቃል። እሷን የማይወዳት ሰው አለ ብሎ ማመን እጅግ ቢከብድም የኢቢኤስ ቤት ድምቀት እንደሆነች ረጅም ዓመታቶችን አብራ ቆይታለች። ከእሷ ጋር የሰሩ ሰዎች ብዙዎቹ ሲሰናበቱ ከሚሰሩበት ቦታ ሲሄዱና ወደ ሌላ የቴሌቪዥን ማሰራጫ ጣቢያ እንኳን ሲጓዙ እሷ ረጅም ዓመታቶችን እዛ ቤት እንደቆየች ይታማል። ያ የሚሆንበት ምክንያት ምንድነው? ብዙ ትውልዶች እሷን እንደሚከተሏትና ብዙ አፍቃሪ እንዳላት የቴሌቪዥን ማሰራጫ ጣቢያዎች ላይ ከሚሰሩ ሰራተኞች ጀምሮ ከውጭ ሆኖ ከሚከታተሉ ሰዎችም አብዛኛዎቹ እሷን ይወዷታል። ተክለሰውነቷ እጅግ ይማርካል። ልጅቷ ራሷን እጅግ የምትጠብቅና በወንዶች ዘንድ የሚወደድ ተክለሰውነት ያላት እንደሆነ በሁላችንም ዘንድ ግልጽ ነው። ታዲያ ረጅም ዓመታቶችን ኢቢኤስ ቤት ብትቆይም በፈተናዎች መካከል ነገሮችን ለማስቀጠል እየታገለች እንደሆነ በሁላችንም ዘንድ ግልጽ ነው። አብሯት የነበሩ ብዙ ሰራተኞች ተሰናብተዋል። አዲሶቹ ተቀጥሮ እየሰሩ ይገኛሉ። ያ የሚሆንበት ምክንያት ምንድነው? ኢቢኤስ ቴሌቪዥን እኔ ካልኩት ውጪ ሌላ ነገር አይሁን ብሎ የሚያምን ስለሆነ በተጨማሪም ደግሞ ሰራተኛ ከማሰናበቱ በፊት ሌላ አዲስ ሰራተኛ ካገኘም ያንን ሰው ይሰለቸዋል ወይም ቀጥሎ እዛ ቤት እንዳይቆይ ሰበብ መፈለግ እንደሚጀምር በሁላችንም ዘንድ የታወቀ ጉዳይ ነው። ታዲያ ዛሬ ደግሞ አዲስና ሰበር መረጃዎች ወጥቷል። ሉላ ገዙ አሁን ባላት ሁኔታ በኢቢኤስ ቤት እጅግ ተወዳጅነትን ካተረፉና መልካም ስብዕና ካላቸው ሰዎች ረጅም ጊዜያቶችን በኢቢኤስ ቤት ከቆዩ ሰዎች ውስጥ ብትገኝም
ነገር ግን አልፎ አልፎ አንዳንዴ በሰው ቤት ተቀጥሮ መስራትና ረጅም ጊዜያቶችን ተመሳሳይ ስራ መስራት ህይወት ላይ የሚያመጣው ለውጥ እጅግ ትንሽ እንደሆነ በሁላችንም ዘንድ ግልጽ ነው። ታዲያ ኢቢኤስ ቴሌቪዥን አዳዲስና ሰበር ነገሮችን ይዞ ብቅ እያለ ይገኛል። አዳዲስ ሆስቶችን ወይም የቴሌቪዥን አቅራቢ ሰራተኞችን በመቅጠር ላይ ይገኛል። ይህ የሚሆንበት ምክንያት ምንድነው? ትላንት ከሰሩ ሰዎች በላይ አዲስ የሚቀጠሩ ሰዎች በስራ ሞራል እንደገና ቴሌቪዥን ማሰራጫ ጣቢያውን የማነቃቃትና የተሻለ ሰዎችን የማምጣት አቅም አላቸው ብሎም ያምናል። ስለዚህ ወንዶችን እንኳን ቢያሰናብት ዘውትር እንግዲህ ከወጣ ገና ሳምንታት አልተቆጠሩትም። ይህ የሚሆንበት ምክንያት ምንድነው? ብዙ ሰራተኞችን ሲያሰናብት ሌላ ተጨማሪ ሰው አዘጋጅቶ ቀጣዩ ላይ ደግሞ ሰበብ ፈልጎ እንደሚያሰናብት ግልጽ ነው። ስለዚህ አዳዲስ ሆስቶችን የመቅጠር ማስታወቂያ እንዳወጣ በሁላችንም ዘንድ ግልጽ ነው። ያንን ተከትሎ ሉላ ገዙ አዳዲስና ሰበር መረጃዎች ወደ ህይወቷ እየመጡ ይገኛሉ። አንዳንድ ነገሮች ግራ ቢያጓቧትም አብሮ የነበሩ ሰራተኞች የመሰናበትና የልፈታቸው ጉዳይ ግራ ቢያጋባም ነገር ግን በስተመጨረሻ ነገሮችን ወደ ራሷ ህይወትና መንገድ ለመግባትና ለመንቀሳቀስ እርምጃ መጀመሯ ተሰምቷል። ይህ የሚሆንበት ምክንያት ምንድነው? ኢቢኤስ ቴሌቪዥን ከዚህ በኋላ ባለው የህይወት መንገድ ውስጥ አዳዲስ ነገሮችን ይዞ ብቅ ሊል እንደሆነ ጭምጭምታ ደርሷት ነው ተብሎ እየተነገረ ይገኛል። አዳዲስ ሆስቶችን ቀጥሮ ከዚህ በፊት የነበሩትን ደግሞ ወደ ሌላ ተቋም እንዲገቡ እድል ለማመቻቸት ነፃ ፈቃድ እንደሰጣቸው በሁላችንም ዘንድ ግልጽ ሊሆን ይገባል። አሁን ላይ ባለው ሁኔታ ሉላ ገዙ ያለችበት ሁኔታ እንደዚህ ነው። በሰው ቤት ተቀጥሮ መስራት ጥሩ ቢሆንም ነገር ግን አንዳንድ ፈተናዎችና ግራ መጋባቶች ወደ ህይወቷ ይመጣሉ። ሰሞኑን የተከሰተባት ነገር እንደዚህ ነው። አሁን ሰሞኑ በተፈጠሩ አንዳንድ ክፍተቶች መካከል ከዚህ በፊት ከኢቢኤስ ቴሌቪዥን ከወጡ ሰራተኞች ጋር የስልክ ልውውጥና አንዳንድ ነገሮችን አውርታለች በሚል ሶሻል ሚዲያዎች ላይ የተንቀሳቀሱ ያሉ ነገሮች አሉ። በዚያ መካከል ኢቢኤስ ቴሌቪዥን አንድ ነገር ይዞ ብቅ አለ። ይህም ነገር ምንድን ነው? ከዚህ በፊት ከኢቢኤስ ቴሌቪዥን ከወጡ ሰራተኞች ጋር አሁን ድንገት ወጥታ በሌላ በኩል በራሷ በኩል ልትንቀሳቀስ እንደሆነ መረጃ አግኝተናል ብለው ኢቢኤስ ቴሌቪዥን በወቀሳና በክስ መልክ ወደሷ መጥቷል። ይህ የሚሆንበት ምክንያት ምንድነው? ከዚህ በፊት አዲስ ሌሎች ሆስቶችን ለመቅጠር የተዘጋጀው ኢቢኤስ ቴሌቪዥን ሰበብ እየፈለገባት እንደሆነ ለሷ በደንብ ገብቷታል። ከዚህ በፊት ከኢቢኤስ ቴሌቪዥን ከወጡ ሰራተኞች ጋር ኢቢኤስን ለቃ ወጥታ ሌላ ስራ ልትጀምር እንደሆነ ጭምጭምታዎች ወጥተዋል ብለው ኢቢኤስ ቴሌቪዥን ሉላ ላይ ክስ ማቅረቡ ተሰምቷል። ይህ የሚሆንበት ምክንያት ምንድነው? ሂዳት በለው እንጂ እንዴት አድርገው እንደሚል ያገሬ ሰው አሁን የመጣው ሰበብና ሐሳብ በዚህ መልክ ይታያል። ስለዚህ ሉላ ገዙ አሁን ባለው ሁኔታ ከኢቢኤስ ጋር የገባችበት ሰጣ ገባ በዚህ ልክ ይጠናቀቃል። ሰሞኑን አዲስ ነገር ይዛ ብቅ እንደምትል ሐሳብ ወጥቷል። ይህም ነገር ምንድነው? ኢንስታግራም ገጿ ላይ በቅርብ ጊዜ በአዲስ ነገር ጠብቁኝ ስትል ተደምጣለችም። ይህ የሚሆንበት ምክንያት ምንድነው? ሉላ ገዙ ልክ እንደና አምለሰት ለሌላ አርቲስቶች የራሷን ቶክሾው ወይም ፕሮግራም አዘጋጅታ አዲስ ስራ ይዛ ብቅ ልትል እንደሆነ በዩቲዩብ ሌላ ስራዎችን ይዛ ልትመጣ እንደሆነ ተሰምቷል። ይህ የሚሆንበት ምክንያት ምንድነው? ከዚህ በኋላ ባላት ጊዜ ባገኘችው ዝናና ገንዘብ ጥቂት ባገኘችው የህይወት መልክ ላይ ከተዋወቀቻቸው ሰዎች ጋር እነዛን ሰዎችን ጠርታ እንደ እንግዳ ጋብዛ ሐሳቦችን ማዘጋጀትና ፕሮግራም በግሏ የማዘጋጀት እቅድ እንዳላት ተሰምቷል። ስለዚህ ቀጥሎ ባለው ሁኔታ ሉላ ሾው የተሰኘ አዲስ ፕሮግራም ልታዘጋጅ እንደሆነ መረጃዎች ወጥተዋል። እናንተ ሐሳብ አስተያየታችሁን ኮሜንት ላይ ጻፉ። ሉላ በግሏ መንቀሳቀሷ ልክ እንደነ መቅደስ ደበሳይ አዳዲስ ፕሮግራሞችን ይዛ እንግዶችን ጋብዛ ብትንቀሳቀስ ዩቲዩብ ላይ ብትሰራ ምን ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ ጻፉ። በቅርብ ጊዜ በሉላ ሾው አዲስ ነገር ይዛ ብቅ እንደምትል እንጠብቃለን። ሐሳብ አስተያየታችሁን ሐሳብ መስጫ ሳጥን ላይ ጻፉ። በቀጣይ አዲስና ሰበር መረጃ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ እላለሁ።